ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም አህባቦቼ እንዴት ናችሁልኝ? ከኔ ጋር አልሐምዱሊላሂ ረብል ዓለሚን። እናንተም በያላችሁበት ሰላማችሁ ብዝት ትትርፍ ይበልልኝ። እንዴት ናችሁ? ረመዳን 17 ዛሬ ማለት ነው። አልሐምዱሊላሂ ረብል ዓለሚን። እንግዲህ ያው ሰዓቱን ያለቀብን ነው የሄደብን ነው ማለት ነው። ያው አልሐምዱሊላህ እያመሰገንን አለን ማለት ነው። እንዴት ናችሁልኝ? ሁሉ አማን ጤንነት? ያው በጣም ስራ ለሚበዛባቸው እና ለሚቸገሩ ሰዎች ያው እንኳን ቶሎ ሄደልን ይላሉ። እንዲሁም ደግሞ ስራ ቀላል የሆነ አላ አይደለ በጣም ለረመዳን ደግሞ በጣም ጉጉት ያላቸው ሰዎች እንዳልቅባቸው የማይፈልጉ ሰዎች ደግሞ አለቀብን ይላሉ ማለት ነው። እና አልሙሂም እንግዲህ ረመዳን ደስ የሚል በረካ ያለበት ረህመት ያለበት በቃ ሰብር ያለበት ማሻአላህ ወራት ነው። ያው አለቀብን ማለት ነው። አለቀብን በሚለው እንያዘው እና አብሽሩልኝ። ሲቀጥል ደግሞ እንደው ስንት ጁዝ ላይ ደረሳችሁ? እስቲ የቀራችሁ የሞከራችሁ ማለት ነው። ሙከራ ስንት ጁዝ ላይ ደረሳችሁ? ያው ባይበዛም እኛ እየሞከርን ነው አልሐምዱሊላህ። ግን እስኪ እናንተ ስንት ጁዝ ላይ ደረሳችሁ? እስኪ ንገሩኝ። በነገራችን ላይ ቁርአን ለመቅራት ያው ልብን ማነሳሳት ሲቀጥል ደግሞ የሆነ አበረታች ጓደኛ ያስፈልጋል ሀቂቃ ማለት ነው። እኔ የዛሬ አመት ነው መሰለኝ የዛሬ አመት አላከተምኩም፣ ግን በሶስተኛ ቀን ምናምን ጨረስኩት። ዘንድሮ ግን እንደው ባላ ፍቃድ አختማለሁ ብዬ አስባለሁ ኢንሻአላህ። ቢያንስ አንድ ጊዜ እንኳን ሰው ቁርአን ማክተም ይቸግራል። ባላ ሰው 3 ጊዜ 4 ጊዜ የሚያختም አለ የታደለው ሰው። እኛ ግን ያው አንድ ጊዜ እንኳን ለማክተም ተቸግረናል ማለት ነው። እና አበረታች ጓደኛ ያስፈልጋል። ቢያንስ ተደዋውላችሁ ምናምን አብራችሁ ስትቀሩ የምን ብርትት ነው የምትሉት። ግን ብቻችሁን አሁን እንደ ቁጭ ብዬ ልቅራ ብትሉ ሸይጣን ስለሆነ የሚቀርባችሁ አውዝ ቢላህ ምን ሸይጣን የምሬን ነው። በቃ የሆነ እንቅልፍ ነው የሚመጣባችሁ ማለት ነው። ለመቅራት ስታስቡ እንቅልፍ ነው የሚመጣው። እኔ እንደዛ ነኝ። ብቻዬን ቁጭ ካልኩኝ እነ 2 ሱራ 3 ሱራ ከቀራሁ ወላሂ ነው የምላችሁ እንቅልፍ ነው የሚያዝመኝ። ሱብሃንአላህ። ያው ጥሩ ነገር ስለሆነ ሸይጣኑ እንትን ይለናልና በዛን ሰዓት ከጎን ጓደኛ እንደዚህ የሚያበረታታ ተደዋውላችሁ ምናምን አብራችሁ የሚያጠና ሰው ሲኖር ግን ያ ሰላም ምንም በቃ ሳታውቁት ሰዓቱ ነው ራሱ ሰዓቱም ሲሄድ ራሱ አታውቁትም። ቁርአኑም ሄደ። እንደዛ ነበር። እኔ አንድ ጓደኛ ነበረችኝ፣ አሁን ላይ ግን ኢትዮጵያ ገባች እንጂ እንደዋወላለን። በቃ እሷም ትይዘኛለች እኔም ይዛታለሁ። እሷ ቀርታ ስትጨርስ እኔ እከታተላታለሁ። እኔ ቀርቼ እስከምጨርስ እሷ ደግሞ እኔን ትከታተለኛለችና እንደዛ እያደረግን ነበር የምናختመው ቁርአን ማለት ነው። አሁን ላይ ግን እሷም ኢትዮጵያ ገባች። ያው አብራኝ አለች ጓደኛዬ፣ ግን ያን ያክል አይደለንም። ያኔ አንበረታታም፣ ለምን እንደሆነ አላውቅም። በተለይ ደግሞ የፖፕ የሚባል አለ፣ እሷም እዛ ላይ ትጣዳለች። እኔም የተወሰነ በራሴ ቀራቀራ አድርጌ ወደ ስልኬ ላይ ዝም ብዬ እጣዳለሁ ማለት ነው። ግን አልሐምዱሊላህ ረብል ዓለሚን ይሄን ነው የሚያክል መቼም እየሞከርኩኝ ነው። እና ወደ ኸይር ነገር መጠናከሩ አይከፋም። በኸይር ነገር ብናሳልፈው ረመዳንን እንደቀላል ነገር እየሸኘነው ነውና አላህ ጾሞ ከሚጠቀሙት ያደርገን። ከተራቡት ከተጠሙት ሳይሆን ጾሞ ከተጠቀሙት ያርገን ያ ረብ። መራቡ መጠማቱ ቁም ነገር የለውም። እንግዲህ አላህ Subhanahu Wa Ta'ala ከተጠቃሚዎቹ ያድርገን ኢንሻአላህ። ዋናው ነገር ኢማን ነው። እንደው ኢማናችንን ሙልት አድርጎ በሁሉም ነገር ጾመን የምንጨርሰው ያድርገን ኢንሻአላህ።
ሀገራችንን ደግሞ ሰላም ያደርግልን። በሰላም ደግሞ ሀገራችን ገብተን ከቤተሰቦቻችን ጋር የምንጾመው ያድርገን ማለት ነው። አህባቢ ያው እንግዲህ በስደት ላይ ይከብዳል አይደል? ሁሉም ነገር ያው ብቻ አልሐምዱሊላህ ረብል ዓለሚን እኛ ጠንካሮች ነን። ሀቂቀትን በማንኛውም ነገር ቢሆን እንደኛ እኮ ጠንካራ የለም። ብዙ ነገሮችን ተቋቁመን ብዙ የሚያሳስቡ ነገሮችን ብዙ የሚያስጨንቁ ነገሮችን በቃ አይደለ ሁሉን ነገር ተቋቁመን ብርትት ጥንክር ብለን በስደት ላይ እንደዚህ መጋፈጣችን በራሱ ጀግኖች ነን ብዬ አስባለሁኝ። አልሐምዱሊላህ ጤነኛውን በመሆናችንም ማመስገን አለብን። ለምን ይሄን ሁሉ እየፈለገው መስራት ራሱ እየፈለጉ ግን መስራት የማይችሉ አሉና ማመስገን ግድ የሰጠንን ብናቅ የጎደለን የለም ይባላልና ሙሉ አፋያችንን ሰጥቶን ሙሉ አካላታችንን ሰጥቶን እንደዚህ መስራታችን እኮ በራሱ ወላሂ ማመስገን ግዴታችን ነው። አንዳንድ ጊዜ የሆነ ድክም ሲላችሁ ስልችት ሲላችሁ ወይ ደግሞ የሆነ ድብር ሲላችሁ ወይ የሆነ ሀሳብ ነገር ምናምን ሲኖራችሁ የሆነ ስልችት ስጥልት የሚያረጋችሁ ነገር አለ አይደለ? ያኔ ግን የሆነ በቃ ብስክስክ ያረገናል፣ በቃ እንበሳጫለን ምናምን። ግን ያ ግን ስህተት ነው። አንዳንድ ጊዜ እኔ ራሴን አገምተዋለሁኝ እናደድና በሳጭና ምናምን መለስ ብዬ ሳየው ግን ለምን እላለሁ። ለምን እንደ ይሄንን ሁላ መስራት እየቻልኩኝ እንደፈለኩኝ እግሬ እጄ ጤነኛ ሆኜ ለምንድነው የምበሳጨው? ለምንድነው እንደዚህም ሆነው? ስንት ሰው እኮ በሆስፒታል የሚኖር አለ። ይህንን ሁሉ እየፈለገ እኮ የሚያጣው ሰው አለ። እኔ ለምንድነው እንደዚህም ሆነው ብዬ እንደገና ወደ ራሴ መለስ ስላለሁ ማለት ነው። እና መታገስ ደግሞ ዋጋ አለው። መታገስ ዋጋ አለው። አላህ ከታጋሾች ያድርገን። አላህ ሶብሩን ይስጠን። በማንኛውም ነገር ስንታገስ ነው ሁሉም ነገር የሚያልፈው ማለት ነው። መታገስ ብዙ ነገርን ያሳየናል። ካልቻልን ካልታገስን ግን በምንበሳጭ ሰዓት በምንናደድ በቃ ብዙ ነገሮችን በሚሰሙን ሰዓት ራሳችንን መጉዳት ነው የሚሆነው ማለት ነው። ስንታገስ ደግሞ አንደኛ ታጋሾችን አበሰራቸው ነው ያለው አላህ Subhanahu Wa Ta'ala። ሁለተኛ ደግሞ ራሳችንን አንጎዳም። ስለዚህ መታገስ ዋጋ አለውና ላከታጋሾች አድርገን እያልኩኝ እንግዲህ አህባቦቼ ዛሬ ያው ቁርአን እየቀራው ነው። ያው ድምጼን አላስገባውም፣ ሳይለንት አድርጌ ነው የማወራችሁ ማለት ነው። እየቀራሁ የነበረ ማሻአላህ። እኔ ያው በጊዜ የተወሰነ ማታ ከፍጡር ከጨራረስንም በኋላ እቃችንን ከታጠብንም ምናምን በኋላ የተወሰነ ትንሽ እረፍት አደርጋለሁ። ከዛ በኋላ እነሳለሁ። ከተነሳ በኋላ ወደ ወይን አድርጌ ቂራአቴን እቀራለሁ ማለት ነው። ለቂራአት ያው የተወሰነ ሰዓት ብንሰጠው አሪፍ ነው። በተለይ ግን አሁን ላይ ያው ለቂራአት ሰዓት እየሰጠን አይደለም። ሰዓት ቢኖረን እንኳን የምንሰጠው ለዩቲዩብ ነው። አሁን ላይ እኔ እውነት ለመናገር ዩቲዩብ ላይ የለውም። ያው ቪዲዮ ሰራለሁኝ እንደዚህ ያደረጉኝ ዝም ብዬ በኮሜንት እጅ ዘይራቸዋለሁ እንጂ እንደዚህ መዞር ላይቭ ላይ መግባት ምናምን የለም። ያው ረመዳን ከተጀመረ 17 ቀን እስካሁን የለውም ማለት ነው። ላይቭም ገብቼም አላውቅም። ዙረትም አሉ። ለምን ላይቭ ላይ ብገባም ያልዞርኩላቸው ሰዎች ከየት ይመጡልኛል? እኔ ደግሞ ቀን አይመቸኝም። ቀን ላይ ያው ስልክ ስለማልይዝ አይመቸኝም። ማታ ደግሞ ምን ጊዜ ዙሬስ እንዴት እሱኛ ይገባሉ። ስለዚህ ያለኝ አማራጭ ያየየው ያላየም ችግር የለውም። አንድ ቀን ኢንሻአላህ ጊዜው ሲወስነው ይታይልኛል። ያው እንዳይቀዘቅዝ ብቻ ቻናሉ ቪዲዮ ለቀቅ አደርግበታለሁኝ ማለት ነው። አህባቦችና ለዚህ ለተከበረ ለኸይረኛ ለሚያምር ውብ ለሆነ ረህመት ለሆነው ወር ጊዜያችንን የተወሰነ ጊዜና ሰዓት ብንሰጠው ጥሩ ነው። ለምን ይሄን ጊዜ አናገኘውም? አላህ Subhanahu Wa Ta'ala ፈቅዶና መርጦት ይሄንን ወር ስለሰጠን እያመሰገን የተወሰነ ጊዜ መስጠት አለብን እላችኋለሁኝ። ምን ሮጥንም አልሮጥንም እዛም አልን እዚህም አልን ያው ነው። ዱንያ እኮ ዱንያ ናት።
አትሞላም፣ መቼም ቢሆን አትሞላምና እንጠቀምበት እላችኋለሁ ማሮቼ፣ ፍቅሮቼ፣ የምወዳችሁ የማከብራችሁ ውድ የሀገሬ ልጆች በያላችሁበት ሰላማችሁ ብዝት ትርፍ ይበል። እንደው ከምንሰማው ነገር ሁሉ አላህ ነጃ ይበለን ማለት ነው። መጥፎን ነገር አያሰማን፣ መጥፎን ነገርም አያሳየንም። አላህ ብቻ ኸይሩን ነገር ያሰማን፣ ኸይሩን ነገር ያስመልክተን፣ ሀገራችንን ሰላም ያደርግልን። ሰላም ለሰው ዘር በሙሉ እየተመኘውኝ አባቦች እንግዲህ ዛሬው ቪዲዮ ይህን ይመስላል ማለት ነው። ለምታበረታቱኝ አብሽሬ ለምትሉኝ ከልብ ነው የማመሰግነው። ጀዛኩሙላሁ ኸይራን። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ እያልኩኝ እሰናበታለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኦሜ ደጌ ክብሬ ናት ማረጌ ኦሜ ሽታ አንቺ ያላህ ስጦታ